ትናንትና እንግዲህ ቪዲዮ ሀይሚ ወደ ፎቅ ልብሷን ልታወጣ እየሄደች ነው ቪዲዮ የቆመው። ስለዚህ ፓርትቱ በብሩኬ ቻናል ይቀጥላል ማለት ነው። ዛሬ እንግዲህ እኔ የፈራሁት ኤፍሬምን ተሰባስበው እንዳይደበድቡት ነው እኔ የፈራሁት። ምክንያቱም ብሩክ ራሱ ሀይሚን ሊደበድባት ከፍና ዝቅ እያደረጋት ነበረ። ሲቀጥል ደግሞ ብዙዎቻችሁ እያላችሁ ያላችሁት እኔን ማስወለድ ሲያቅተህ እንዴት ወንድሜን ትላለህ አለች ሀይሚ ብላችሁ እችድ ቃላት እየሰነጣጠቃችሁ ብዙ ነገር እሷን እንትን ለማለት እየሞከራችሁ ነው። ምንም እሱ ካለው አይበልጥም። አይገባችሁ? ወንድምሽ ያስወልድሽ ከማለት የሚበልጥ መጥፎ ቃል የለም። ሲቀጥል ደግሞ ሀይሚ እንደዚህ ያለችው አንደኛ እናዷት ነው። ሁለተኛ ነገር ደግሞ እንደዛ አይነት ነገር አትችልም ለማለት ሳይሆን አግብቶ መውለድ ከፈለገ ቤተሰብ ልኮ በሽማግሌ ማግባት ሲያቅተው እንደዚህ ኤፋን አስወልዳት ማለት አለበት ብዬ አላስብም። ሀይሚ ደግሞ እንደዛ አይነት ልጅ ለመውለድ አብሮ ለመሆን ደግሞ ሽማግሌ ላክና አብረን ሆነን እንኖራለን ነበር ያለችው አይደለ? እሱ ደግሞ ሽማግሌ መላክ ስላልቻለ ይሄን ነው የተናገረችው እንጂ የሆነ ነገር ትችላለህ አትችልም፣ የሆነ ነገር አለህ የለውም የሚለው ቦታ ላይ አልደረሰችም። ሲቀጥል ደግሞ ሰው ሲናደድ የሚናገረውን አያውቅም። ምክንያቱም እሱ ስንት ነገር እያላት ነው። በር ላይ ይቀመጥ፣ ገደል ግቢ፣ ተከርበቺ፣ እንደፈለገሽ ሁኝ እያለ የምትወዱት ሰው በዚህ ልክ ጸያፍ ቃል እየተናገራችሁ መቼም እናንተ ቅቤ እየተቀባችሁ አይደለም፣ ዝም አትሉትም። እንደውም ሀይሚ በትግስት ነው እያለች ያለችው። ኤፍሬም ደግሞ ብጥብጥ ላለመፍጠር እንጂ ወይ ፈርቶ ምናምን የመሰላችሁ ሰዎች አላችሁ። በር ላይ ስለቀረ ኤፍሬም ፈርቶ ነው። ይሄኔ እኮ የሌላ የተደበቀ ወይ አብሳላትም ትኖራለች መኝታ ክፍል። ይሄኔ ሀይሚ ወደ ፎቅ ስትሄድ አብሳላትም ልትኖር ትችላለች። ምክንያቱም ዋናው ፕላናቸው ማናደር ነው። አሁን ላይ በቃ ሀላስ ብሩኬ ነገሮች ሲበላሹ ነገሮችን ማስተካከል ሳይሆን ነገሮችን ማባስ ይችልበታል። እና አብሳላትም ልትኖር ትችላለች ፎቅ አይታወቅም። እና እንግዲህ ጠርጥር ብሏል። ጠርጥር ያገሬ ሰው እና ሀይሚ እንግዲህ እቃዋን ከቤት ይዛ በሰላም መውጣትና አለመውጣቷን አላየንም። ፓርትቱ ነው የሚቀጥለው። ፍፄ እንዳያችሁት እያሽቃበጠ ነው። ብሩክም ቢሆን ነገሮችን ለማረጋጋት ሀይሚን በትዕግስት ለማውራት ሳይሆን በቃ የሆነ ነገር ስትናገረው በጣም ነው የሚጮኸው። የሱ የሆነ ነገር ሲነካበት ጭራሽ ወንድሞቹ ጋር ሊያነካካት ሁሉ ማለት ነው። የዲ ወንድሞች ምን አድርገውሻል ምናምን እያለ ሀይሚ ስለ ወንድሞቹ መጥፎ ቃል እንድታወራ እየሞከረ ነበረ። እና ሀይሚ ያንተን ወንድሞች ላለመንካት በጣም እየተጠነቀቀች ነው። በጣም ጥንቃቄ እያደረገች ነው እያወራች ያለችው። እና የሆነ ስላንተ ወንድሞች መጥፎ ነገር አውርታ ከዛ እሷን ካንተ ጋር እኩል ለማድረግ በጣም እየጣርክ ነው። ሀይሚ ደግሞ ምንም ያደርግሽ ምንም በተአምር ስለ ወንድሞቹ ስለ እናቱ እንዳታወሪ። ምክንያቱም አንቺ እሱን አይደለሽም። አዎ አንቺ እሱን አይደለሽም። እንደሱ አንቺ የሱን ቤተሰብም አዘረጥጭም። እሱ ያንቺን ቤተሰብ ወንድሞችሽ ድረስ እንዳይሉብኝ። አሁን እኮ አብረሽንም ሁሉንም ጨመራቸው ወንድሞችሽ እንዳይደርሱብኝ። እና ታዲያ ማን ነው የሚደርስባት? ወንድሞችሽ እንዲናገሩኝ አልፈልግም። ማን ነው ታዲያ የሚያስከብራት? ማን ነው ከጎኗ ሊሆን የሚችለው? ሲያከብሩኝ ለማከብራቸው መቼ አከበርኩ? መጀመሪያ ኤፍሬም እኮ መጥቶ ሀይሚን ብታከብር እኮ ወንድም አላት ብትል እኮ ሴት እያመጣ ሀይሚን በጥፍ እያስጠፈጠፍ ከራሷን እስክትሰጥ ድረስ አትተዋትም ነበረ። ብታከብራት ወንድም አላት ብለ ብታስብ ኖሮ ይሄ ሁሉ ሴት እየመጣ ፉን ሲከፍትባት ዝም አትልም። ሲጀመር ብሩኬ አንተ ሳታከብራት እንዴት ነው የሷ ወንድሞች የሚያከብሯት? ሲቀጥል ደግሞ እርስ በርሳችሁ እናንተ ሳትከባበሩ እንዴት ነው የሱ ወንድሞች የኔ ወንድሞች አክብሩኝ አክብረኝ የምትባባሉ? እናንተ እኮ ስትጣሉ የምትነጋገሩት ቃላት ኦ ማይ ጋድ አጥንት ሰርስሮ ነው የሚገባው። እኔ እውነት ለመናገር ብሩኬን ትናንትና እኔ ሀይሚን ከመምታት የተናነሰ ነገር አላደረጋትም። በቃ ቢመታት ነው የሚሻለው እንዴ እየገፈተረ እየጎተተ ምናምን። ከዛ ደግሞ ወንድሟን በር ላይ እንደ ውሻ በጣም ያናድደኝ ፓርቲ ነው። በጣም ነው የሚያናድደው። እንዴ አንተ ብሩክ እስከ መቼ ነው በወንድሞች የምትመራ? ቆይ አንተ በራስ አትመራም እንዴ? ፍፄ የወንድሙ መከታ ታያለ መጨረሻ ላይ ስታለቅ። ለካ ያኔ ተሳስቼ ነበረ። ለካ ያኔ ፍጹም ሀይሚን ኤፋን አላስገባ። እንዴት ነው የሚሆነው? እንዴት በተአምር እኮ ነው እኔ አገባዋለሁ ብዬ ያሰብኩት ወንድ ማለት ነው። ወንድሜን በር ላይ ወንድሜን ማለት ነው። ወንድሜን አንተ ምን ሆነ ነው? እንደቺ አይነት ምርጥ ሴት እኮ የሰጠኮ ወንድሟ ነው። በሰነ ስርዓት ቀርጾ ቆንጥጦ አሳድጎ ማለት ነው። ታውቃላችሁ ኤፍሬምና ሀይሚ እንዴት እንደሚዋደዱ እንዴት ፍራንክ እንደሚሰሩ። አሁን እንደው ብሩኬ እንደው አንተ አሁን ከስምረት ጋር ተጋባና ውለድ አግባትና ውለድላት ቢሉ ትወዳለህ? እኔ እኮ አንዳንዴ ሰዎች ማለት ነው እናንተ ላይ ሲሆን በጣም ከባድ ነው። ሌላ ሰው ሲያደርገው ደግሞ በጣም ትንሽ ነው። ሌላ ሰው ላይ ስትናገሩት እናንተ ደግሞ እንደዛ ስትባሉ በጣም ከባድ ነው። በጣም ጥፋት ነው።
እና ብሩኬ በጣም እንጃ ሌላ ሰው እየሆንክብን ነው፣ እየተቀየርክብን ነው። እና ያው ገንዘብ በእርግጥ ሰውን ይቀይራል ይባላል። አዎ ገንዘብ ሰውን ይቀይራል። እና ሀይሚ ደግሞ ማለት ነው ምንም ነገር ማድረግ አያቅታትም። በነገራችን ላይ ምንም ነገር ማድረግ አያቅታትም። የፈለገ ሌላ ሰው ጋር መሆንም ትችላለች፣ ሌላ ወንድ ጋር ኤፍሬም ሌላ ወንድ ጋር እንድትሆን ፈልገው ነው። እስካሁን አያቅተው ማድረግ እኮ እንዴ! ሀይሚ እንቁ ሴት እኮ ናት፣ በጣም ተወዳጅ ሴት ናት። እና ለምንድን ነው ባሏን አሳልፋ የሰጠችው የምትሉ ሰዎች፣ ሲጀመር እሱ ለስንት ሴቶች ነው አሳልፎ የሰጣት? እሷስ ለወንድሟ ነው አሳልፎ የሰጠችው። ብሩኬ እኮ ለሴት ነው አሳልፎ የሰጣት። ብሩኬ እኮ ለውሽሞቹ ነው አሳልፎ የሰጣት። እናንተ ለወንድሙ አሳልፋ መስጠቷ ነው እንደሚገርማችሁ። ወንድምማ ቤተሰብ ነው። እሷን የሚጎዳ ነገር እኮ አያደርግም፣ እሱንም የሚጎዳ ነገር አያደርግም። እሱም ወንድም ላይ ቆጣ ነው እንደ አባት ላይ ቆጣ ነው። ባልሽ እንደዚህ ብሎ ያስተካከል። አንዳንድ ሴቶች አላችሁ፣ ልክ ሩታ ለምሳሌ ምን አደረገች? እናትና አባቷን ሲገለፍጥ አብራ ገለፈጠች። የሆነ ሰዓት ላይ ታስታውሳላችሁ አይደለ? ሩታ አብርሽና ሩታ ማለት ነው። የሆነ ሰዓት ላይ ሽምግልና ተልኮ አብርሽ እያለቀሰ ስለ ሜላት የተወሰነ ነገር አወራ። ከዛ ሩታ ናት የባሰች፣ ከአብርሽ ይልቅ ሩታ ናት እህቷን በጣም ጥርቅ አድርጋ የሰደበቻት። ከዛ በኋላ እነዚህ ልጆች ይኸው ተለያዩ። ተመልሳ የት ነው ሄደችው? እህቷ ጋር ተመልሳ የት ሄደች? እህትና ቤተሰቦቿ ጋር። አሁንም ሀይሚ ብሩክና ሀይሚ የሆነ ሰዓት እንኳን ቢጣሉ ቢለያዩ የምትሄደው ወንድሟ ጋ ነው፣ የምትሄደው አባቷ ጋ ነው። ስለዚህ ወንድሟና አባቷን እየነካ ሀይሚ እንድታከብርህ አትፍቀድላት። ምክንያቱም እሷ ያንተን ቤተሰብ አንድ ቀን ተናግራ አታውቅም። አንገቷን ደፍታ ነው የምታስተላልፈው። እና እኔ አሁን ሀይሚ እቃዋን በሰላም ይዛ ትወጣለች አትወጣም የሚለው ነገር ነው እያሳሰበኝ ያለው። እዛ ጋር ከባድ ብጥብጥ እንዳይፈጠር እንደውም እኔ አብሳላትም ትኖራለች ብዬ ነው የማስበው። ምክንያቱም ቤቱ የጎረምሳ መጠራቀሚያ ሆኗል። በቃ የጎረምሳ መጠራቀሚያ ሆኗል። እና ደግሞ ቤቱን እንደገዛችሁት ሁሉ በዚህ ልክ ወንድሟን መገፈታተራችሁ በጣም ነው የሚያናድደው። ምክንያቱም ባለፈው ብሩኬ ሀይሚ ቤትሽ ቤቴ ነው የኔ ቤት ማለት ያንቺ ቤት ነው ብለህ እቃዋን ሰብስበህ ደህና ሰላማዊ ቤቷን ተከራይታ ዘና ብላ በራሷ ኮንፊደንስ በራሷ ተማምና እየኖረች የነበረች ልጅ አያየ ይሄ ነገር አልተመቸሽም፣ እኔ ከዚህ የተሻለ ነገር አደርግልሻለሁ፣ ከኔ ጋር ሆኜ በምቾት ደስተኛ ሆነሽ ኑሪ ብለህ አምጥተህ ራስህ አስገብተህ መጣችሁብኝ እንጂ አልመጣሁባችሁም። አይከብድም ብሩኬ? አይከብድም? ራስ አይደል እንዲወሰርካት። ሲቀጥል ደግሞ የመጡት አብረሃ ይኖር እያለች ልትለምና አይደለም። ሲቀጥል ሀይሚ መጀመሪያም ወጥታ ነበር። እኔ እኮ ግራ የገባኝ ነበር፣ መጀመሪያም ወጥታ አልነበር ወይ? ለምንድነው አሁን ኤፍሬም ወጥቶ ስላስወጣት የተናደድከው? ብሩኬ ያናደደው መውጣቱ አይደለም ጋይስ፣ መውጣቱ አይደለም። የሆነ ሰው እንደዚህ አጥፍታል ይህን ነገር አስተካክል ስላለው ነው። ምክንያቱም ብዙ ሰዎች ሁሌ ትክክል ነህ፣ ወንድሞቹ ትክክል ነህ፣ ጓደኞቹ ትክክል ነህ፣ ሌሎች ሰዎችም ትክክል ነህ እያሉ ሲሉት በቃ እኔ ሁሌ ትክክል ነኝ፣ ስታሰራህ የሚለኝ ሰው በጭራሽ አልፈልግም ነው እኮ። ስታሰራህ የሚለኝ ሰው አልፈልግም፣ ዛሬም ነገም ከነገ ወዲያም ትክክል ነኝ ነው። ሰው ደግሞ ሁሌ ትክክል ሊሆን አይችልም። አንዳንዴ ስህተት ይሰራል። ስህተት ሰርታል አስተካከል ሲባል ደግሞ ማስተካከል እንጂ ለምን ተሳሳትክ ተባልኩ ተብሎ እሪምቦ አይባልም። እና ሀይሚዬ እንግዲህ ፈጣሪ ሆነሽ ሌላ ምንም ልልሽ አልችልም። ሁሉም ተባብረውብሻል። እና ሰው እንደዚህ ነው ቅይር ነው የሚልባችሁ። ጓደኞቹ ብትሉ ቤተሰቦቹ ብትሉ እንደዚህ ነው። ሀበሻ ባዳ ነው ምላችሁ። ለዚህ ነው ባዳ ነው። በቃ ወንድም ደግሞ ወንድም ነው። ይህን ማወቅ አለባችሁ። ባላችሁ ያገባችሁት ባል መቼና እንዴት እንደሚቀየርባችሁ አታውቁም። ጥንቃቄ አድርጉ።